ተለማመዱ እና ሌት ሚ ኢንትሮዲውስ ማይሰልፍ ብዬ ልጀምር ነበር። ኤኒዌይስ ሙሉ ስሜ ሄርሜላ ሚሊዮን ይባላል። ከዛ ባለፈ ትውልዴ ታውቋለህ፣ ያው ለኦዲየንስ ለማያውቀው ደግሞ የት ነው የተወለድኩት? በዝዋይ ከተማ ነው የተወለድኩት ወይም ባቱ። ከዛ በኋላ ደግሞ እስከ 12 ዓመቴ ዝዋይ አደኩኝ። ከዛ በኋላ ቡታጀራ ገባው። ከዛ ቡታጀራ 1-5 ዓመት ኖርኩኝ። ከዛ አዲስ አበባ መጣሁ። አብዛኛው ታይምሽም ዝናብ ጥለጥሎ ሲያባራ ያካፋል፣ ፍቅር የያዘው ሰው ሲሄድ ያንቀላፋል። እዊ ማማራችሁ እነዚህ ሁለቱ ሄርሜላና አብርሃም ይባላሉ። ሄርሜላ የኔ ከረሜላ፣ እነዚህ ጥርሶችሽ እኒያነጫጮቹ ከሆዴ ገቡና እንደ ወፍ ተንጫጩ። እባብ ገላው ያምራል ካፉ ላይ ነው መርዙ፣ ካረባባ ሰው ጋር ንግግር አታብዙ። ሁለት ፍቅረኛሞች ካረባባ ሰው ጋር ንግግር አታብዙ። ፍቅራችሁ ሲዝለቅ እንዲመርባችሁ። ሄርሜላና አብርሃም ምንና ምን ናቸው? የጆሮአችን ጌጦች የአንገት ሀብል ናቸው እንላለን። ስለዚህ በጣም ነው የምታምሩት፣ ድምቅ ምር ብላችኋል። ይመርባችሁ፣ ከአዲናሱ ያውጣችሁ። በጣም ደስ ትላላችሁ። እንግዲህ እነሆ በዝዋይ ተወልጄ ነው ያደግኩት ብላለች። እንግዲህ ሄርሜልዬ እድገቴም ውልደቴም በዝዋይ ነው። ከዛም በኋላ ቡታጀራ መጣሁ። ከዛም በኋላ ወደ አዲስ አበባ ብላለች። በጣም ደስ ይላል የኔ ውድ የኔ መልካም የዝዋይ ጀግና የዝዋይ ምርጥ ከተማ ናት። ባይዘዊ ማለት ነው ምርጥ ከተማ ናት፣ ደስ የምትል። ስለዚህ እንግዲህ ሁለት ፍቅረኛሞች ማሽላ በሸቱ ጤፍ በወለዳው እንደነዚህ እንደ ሁለቱ የሆነው ማን ነው? ወፍ ጠብቃለው እሞና ደመኔ በላተኛው ሌላ የታማሁት እኔ ይላል የሀገሬ ሰው ሲተርት። ስለዚህ በጣም ደስ ይላል የኔ ውዶች፣ በጣም ታምራላችሁ የእኛ ድምቀቶች። ቃላትም ጠፍቶብኛልና እውነት ለመናገር ማለት ነው በጣም የደመቁ አምረዋል፣ ደምቀዋል፣ ሽብርቅርቅ ብለዋል። እና እኔ እንጃ እንደምላችሁ ራሱ አላውቅም። በጣም ነው ያማረባቸው። እንግዲህ ፍቅርሽን ግለጪ ብሎሻል አብርሃም። ፍቅርሽን እንግዲህ በባዶ ሰው በሌለበት በቃ ካሜራማን ብቻ ነው ያለው። ፍቅርሽን ለኔ ለብቻዬ ሹክ ማለት ትችያለሽ ብሎሻል። የወፍ ስጋ በላው ቢጥመኝ መረቁ መታማት አይቀርም ምን ቢጠነቀቁ ይላል አማራ ሲተርት። እሪበል አማራ እሪበል ሳይንት አጥንት የሌላልህ እንደ ቀይ ሽንኩርት። አያችሁ አይደለ? በጣም ነው የምታምረው፣ በጣም ነው የምታስደምመው። እዊ ማማርሽ ሄርሜልዬ የኔ ማር፣ እንወድሻለን፣ እናከብርሻለን። የኛ ፍቅር የፍቅር ንውስ የፍቅር ልዕልት ማለት ነው። ከዛኛው ሰፈር እንግዲህ ወተትና ግሩ ልክስ ካስፈለገ እኔ እየገዛው ከዛ ሰፈር ማለት ነው እየገዛው ልካለሁ። ምንም ችግር የለም። እኔ መቼም መቶ ሪያል መውጣት አያቅተኝም። በረኪና ማለት ነው በኢትዮጵያ ማለት ነው። ብዙዎቹ ግሮልክስን ስለማታውቁ ነው። ላርጎ ከሆነም ደግሞ የሰውነት ማጥሪያ የፊታችሁ ማጥሪያ ሎሚ፣ ስኳር፣ ዘይቱን እልክላችኋለሁ ማለት ነው እና ትቀበላላችሁ ማለት ነው። ስለዚህ የፊታችሁ ማጥሪያ የዚህ ስማችሁ የእጃችሁ ሎሽኑ ምናምኑ በሎሚ በዘይቱን በስኳር አድርጋችሁ ሰውነታችሁን ማጥራት ከተቻለ ብዬ ነው እና ስለዚህ የኔዎቹ ደግሞ እጅግ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ፕሊዝ አስቀምጡልኝ። እንዲሁም ደግሞ እንዳትዘነጉ ላይክ ማድረጋችሁን እህቶቼ እጅግ አመሰግናለሁ። ስለዚህ ጌሙም ይካሄዳል ለእሑድ እንግዲህ ጌም ቀጠሮም እንግዲህ ተይዟል ከደመቁ ጋር። ደመቁና ሄርሜላ እንግዲህ አንድ ላይ ቁጭ ብለው ጌም ሊጫወቱ ነው ማለት ነው። ምንና ምን ናቸው? ጎባንና ጎባን ናቸው። በእኛ በጎጃም እንደዚህ ነው የሚባለው። በእናንተ አላውቅም። በሌሎቹ ጎባን ነው የሚባለው። ሌሎቹ ደግሞ ጣውንት ይባላል። ምንድን ነው የሚባለው? በቃ ጎባን ጠላት ማለት እኮ ነው ጎባን ማለት እንዴ። ስለዚህ አሁን ጎባንና ጎባን እንግዲህ ቁጭ ብሎ ከተጫወተ እኔም ባሌ አግብቶ ነገ ጠዋት ቁጭ ብዬ ከጎባኔ ጋር ልጫወት ነው። ቡና ልጠጣ ነው። ፍቅርን ልሳበክ ነው። ፍቅርን አንድነትን ልሳበክ ነው ማለት እኮ ነው። ስለዚህ ጥሩ ነው። ጥላቻን ከመዝራት ችግር የለውም ብሎ አንድ ላይ ሆኖ ጌሙን ማካሄድ ይሻላል አይደል? እንደ ጋይዝ እስከ ሀሳብ አስተያየታችሁን ዱብ አድርጉልኝ፣ አስቀምጡልኝ በኮሜንት እና ሄርሜልዬ የኛ የፍቅር ልዕልት አሸናፊ ነሽ። ወደፊት አብርሃምን ይዘን አንቺን ይዘን ምንም መኑንም ወደፊት ነው የምንገሰግሰው ማለት ነው። በርችልኝ፣ እንወድሻለን፣ እናከብርሻለን በድጋሜ። ሌሎቹ ወደንሶችም በዚህ አጋጣሚ ደስ ያላችሁ ልጆች አላችሁ፣ እንኳን ደስ ያላችሁ።
ፈንጠዝ ብለዋል። ባይዘው እንደዚህ ብለሽ በመምጣትሽ ያንቺ ደስታ ደስታችን ነው የሚሉ ልጆች አሉ። ያንቺ መደሰት ያንቺ መሳቅ የኛ ሳቃችን ነው የሚሉ ልጆች አሉ። አንቺ ስትከፊ የሚከፉ ስትደሸት የምትደሰቱ ልጆች አሉና ስለዚህ እኛም ማለት ነው ሙሽርዬ ሙሽራ አዲሷ በቃ በቃ ይሄ እኮ ነው ደስ ትላላችሁ። ሰርጉን ወደፊት ቀለበቱ ወደፊት ይምጣልን እያሉ ጥያቄያቸውን ብዙ ልጆች እያቀረቡ ነው። ጥያቄያችን ይመለስልን እያሉ ነው። መልሱላቸው። እናመሰግናለን። ላይክ ሼር አድርጉት። እናመሰግናለን።